ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የፋኖ ሰራዊት ከደፈጣ ውጊያ ሙሉ በሙሉ ወደ መደበኛ ጦርነት ለመግባት የመጨረሻው ምዕራፍ ላይ ደርሷል ሲል ዲኤንኤ አፍሪካ ዘገበ። ጣቢያው የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ዋቢ በማድረግ በሰራው ዘገባም የፋኖ ኃይሎች መደበኛ ውጊያ ለመጀመር አደረጃጀቱን ጨምሮ ሌሎች ዝግጅቶችን በማድረግ ላይ ናቸው ብሏል። የአማራ ክልል የኢትዮጵያን ቀጣይ ዕጣ ፈንታ መወሰኑ የሚቀር አይመስልም ያለው ዘገባው አብይ አህመድ የፋኖ ኃይሎችን ጽንፈኛ ቢልም ነገሩ ግን አሳሳቢ እየሆነ እንደመጣ ዘግቧል። ተጨማሪውን ይዘናል። በህወሓትና በብልጽግና መካከል የናረው የፖለቲካ ፍጥጫ አካባቢውን ወደ ለየለት አዲስ ደም አፋሳሽ ግጭት ሊመልሰው እንደሚችል ተገለጸ። የክልሉ ምክር ቤት ወደ ቀድሞ ስራው መመለስም በኢትዮጵያ ፖለቲካ ላይ አዲስ የጦርነት ደመና እንዲያንዣብብ አድርጓል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የምክር ቤቱን መመለስ በትግራይ ህዝብ ህልውና ላይ የተደቀነውን አደጋ ለመቀልበስ የተወሰደ የመጨረሻ አማራጭ ነው ቢሉም እርምጃው ግን በሁለቱ ወገኖች መካከል እርስ በርስ ህገወጥ የመባባል የፖለቲካ ቁማርና ፍረጃን በማፋፋም ቡድኖቹን የጦርነት አፋፍ ላይ ያቆማቸዋል። ዝርዝሩን ያሰናድተናል። የአማራ ህዝብን በመጨፍጨፍ የሙሉ ጊዜ ስራ ላይ የተሰማራው የብልጽግናው ቁንጮ አብይ አህመድ አውሮፓና አሜሪካ ቢያደንቁኝም የኢትዮጵያ ህዝብ ግን ሊያደንቀኝ አልቻለም ሲል መግለጹ ተሰማ። ህዝብን በመጨፍጨፍ ወደር ያልተገኘለት ያገዛዙ ቁንጮ በብስጭት ባስተላለፈው መልእክትም አላየንም አልሰማንም እየተባለን ነው ሲልም ምሬቱን አስታውቋል። ተጨማሪው ተሰናድቷል። ሰላማዊ ዜጎችንና ንብረቶቻቸውን ኢላማ ያደረጉ ጥቃቶችና ዘረፋዎች በአገዛዙ ሰራዊት እየተፈጸመ እንደሚገኝ ተገለጸ። በሸዋ በተፈጸመ የድሮን ጥቃትም የመኖሪያ ቤት መውደሙንና አሳግርት ወረዳ ደግሞ የከብት ዘረፋ መፈጸሙን የሸዋ ጠቅላይ ግዛት አሳምነው ዕዝ ገልጿል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቀን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የፋኖ ሰራዊት ከደፈጣ ውጊያ ሙሉ በሙሉ ወደ መደበኛ ጦርነት ለመግባት የመጨረሻው ምዕራፍ ላይ ደርሷል ሲል ዲኤንኤ አፍሪካ ዘገበ። ጣቢያው የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ዋቢ በማድረግ በሰራው ዘገባም የፋኖ ኃይሎች መደበኛ ውጊያ ለመጀመር አደረጃጀቱን ጨምሮ ሌሎች ዝግጅቶችን በማድረግ ላይ ናቸው ብሏል። የአማራ ክልል የኢትዮጵያን ቀጣይ ዕጣ ፈንታ መወሰኑ የሚቀር አይመስልም ያለው ዘገባው አብይ አህመድ የፋኖ ኃይሎችን ጽንፈኛ ቢልም ነገሩ ግን አሳሳቢ እየሆነ እንደመጣ ዘግቧል። ዝርዝሩ እንደሚከተለው ይቀርባል። የዛሬ 3 ዓመት አብይ አህመድ ፓርላማውን ሲሰበስብ ጌዲዮን ጢሞቴዎስን አስቸኳይ ህግ እንዲያወጣ ትዕዛዝ ሲሰጥ ነገሩ በብልጽግናው ቤት በ3 ወር የሚያልቅ ተብሎ ነበር። እነ ጀነራል አበባውም የአማራ ጦርነት በሳምንት ያልቃል ሲሉ እውነት መስሎት የተቀበለ ሰውም አልጠፋም። 3 ወር የተባለው ጊዜ ያልቆ ተጨማሪ ሌላ 3 ወር በአገዛዙ ፓርላማ ተፈቀደ ከተባለ በኋላ ለይስሙላም ቢሆን በህግ ነው የተባለው የአማራ ክልል ጦርነት ወሬ በዛው የውሃ ሽታ ሆኗል። ፓርላማውም አልጠየቀም፣ አብይ አህመድም አልመለሰም። የውሸትም ቢሆን ህጋዊ የተባለው አሰራር በዛው ከናካቴው መቅረቱ ብልጽግና አማራ ክልል ውስጥ ያልጠበቀው ከባድ ሽንፈት እንደገጠመው አንዱ ማሳያ ተደርጎ ነበር። በወቅቱ የአብይ አህመድ ሽንፈት የጀመረውም ራሱ ስላወጣው አዋጅ አንድም ቀን ትንፍሽ ለማለት ፈቃደኛ ሳይሆን መቅረቱ ነው እየተባለ ነው። አሁን ጥያቄው የአብይ አህመድ የከሸፈ አዋጅ ሳይሆን ፋኖ መደበኛ ወይም ኮንቬንሽናል ጦርነት ሙሉ በሙሉ መቼ ነው የሚጀምረው የሚል ሆኗል። ዲኤንኤ አፍሪካ የፋኖ አመራሮችን ዋቢ በማድረግ እንደዘገበው የፋኖ ኃይሎች ወደ ሙሉ አቅም መደበኛ ውጊያ ለመግባት ዝግጅታቸውን ጨርሰዋል። ከአንድነቱ ወዲህ በርካታ የአደረጃጀት ስራዎች ሲሰሩ መቆየታቸውን ያስታወሰው ጣቢያው በዚህ መሰረትም ፋኖ መደበኛ ውጊያን በማንኛውም ሰዓት ሊጀምር እንደሚችል አስጠንቅቋል። በኢትዮጵያ ፖለቲካ ውስጥ ፋኖ የሚያሳድረው ተጽዕኖ ከጊዜ ወደ ጊዜ በመጨመር ላይ እንደሚገኝም ጣቢያው አስታውሰዋል። ፋኖ የሚፈጽመውን ጥቃት አመርቂ በማለት የገለጸው ጣቢያው ለአብይ አህመድ ከፍተኛ የራስ ምታት፣ ለብልጽግና ወታደሮች ደግሞ ፈተና ለመሆን እንደበቃም አልሸሸገም። አብይ አህመድ በበኩሉ ፋኖን ጽንፈኛ በማለት ይከሳል ያለው ጣቢያው አሁንም ብልጽግና ባለ በሌለ ኃይሉ ፋኖን ለማቆም እየተረባረበ እንደሚገኝም ጽፏል። ከ2023 ወዲህ በኢትዮጵያ የተለያዩ አካባቢዎች የጸጥታ ስጋት መኖራቸውን ያስታወሰው ዲኤንኤ አፍሪካ የፋኖ
ግን እጅግ አደገኛ ይመስላል በማለት ምስክርነቱን ገልጸዋል። የብልጽግና ባለስልጣናት ክልሉ የተረጋጋ ነው የሚል መልእክት በተለያዩ ጊዜ ቢያስተላልፉም ሳይታሰብ የሚፈነዳው የፋኖ ጥቃት አካባቢውን እንዳመሰቃቀለውም ተመልክቷል። በጦርነቱ ምክንያት የአማራ ክልል ከባድ ቀውስ ውስጥ ገብቷል ያለው ጣቢያው አብይ አህመድ ለውጤቱ ፋኖን ሲከስ የፋኖ ኃይሎችም አብይ አህመድን ተጠያቂ በማድረግ ላይ መሆናቸውን አክሏል። የሽምቅ ውጊያ መደበኛ ውጊያን የሚወልድ የመጀመሪያ ደረጃ ጥቃት ሲሆን ቅንጅትና ጀግንነት ከታከለበት በሂደት ወደ መደበኛ ጦርነት ሊቀየር እንደሚችል የዘርፉ ተመራማሪዎች ይገልጻሉ። በመንግስትና በሽምቅ ተዋጊዎች መካከል የሚደረግ ጦርነትም መንግስትን ቀስ በቀስ የመገዝገዝ አቅም አለው የሚሉ እነዚሁ ተመራማሪዎች ውጊያው ወደ መደበኛ ጦርነት ከመቀየሩ በፊትም ቢሆን የመንግስትን መዋቅር ሊበታትነው እንደሚችልም ሐሳባቸውን አጋርተዋል። እነዚሁ ባለሙያዎች መንግስት የሽምቅ ውጊያን ለማጥፋት ወይንም ለማሸነፍ እስከ 6 ወራት ጊዜ ሊሰጠው እንደሚችል በመግለጽ በዚህ ጊዜ ውስጥ ተዋጊዎችን ሙሉ በሙሉ ጠራርጎ ካላጠፋ ግን የሽምቅ ተዋጊዎች እንዳሸነፉ ይቆጠራል ይላሉ። አብይ አህመድ በተደጋጋሚ ወረራውን እንዲያቆም ጥሪ ቢቀርብለትም 1000 ዓመት እንዋጋለን እንጂ እጅ አልሰጥም የሚል ሐሳቡን በአደባባይ ሲናገር መሰማቱም አይዘነጋም። ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። በህወሓትና በብልጽግና መካከል የናረው የፖለቲካ ፍጥጫ አካባቢውን ወደ ለየለት አዲስ ደም አፋሳሽ ግጭት ሊመልሰው እንደሚችል ተገለጸ። የክልሉ ምክር ቤት ወደ ቀድሞ ስራው መመለስም በኢትዮጵያ ፖለቲካ ላይ አዲስ የጦርነት ደመና እንዲያንዣብብ አድርጓል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የምክር ቤቱን መመለስ በትግራይ ህዝብ ህልውና ላይ የተደቀነውን አደጋ ለመቀልበስ የተወሰደ የመጨረሻ አማራጭ ነው ቢሉም እርምጃው ግን በሁለቱም ወገኖች መካከል እርስ በርስ ህገወጥ የመባባል የፖለቲካ ቁማርና ፍረጃን በማፋፋም ቡድኖቹን የጦርነት አፋፍ ላይ አቁሟቸዋል። በህወሓትና በብልጽግና መካከል የነበረው የቃላት ጦርነትና ፍልሚያ ወደ ከረረ ፖለቲካዊ ፉክክር ተቀይሯል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሰጡት ይፋዊ መግለጫ የትግራይ ምክር ቤትን ህጋዊነት ወደ ነበረበት መመለስ ትግራይ እንደ ህዝብ እንድትቀጥልና ህልውናዋን ለማረጋገጥ የመጨረሻው አማራጭ መሆኑን በምሬት ገልጸዋል። የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ቢያልፉም በትግራይ ህዝብ ላይ የተጫነው መከራና የፖለቲካ ግላይነት አልተቀረፈም ያሉት ሊቀመንበሩ የተጣሰውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ ይህ እርምጃ ተወስዷል ብለዋል። ዶክተር ደብረጽዮን በመግለጫቸው ይህ ውሳኔ ለጦርነት መነሻ ሊሆን እንደማይችል ቢናገሩም አዲስ ክልላዊ መንግስት ለመመስረት መነሳታቸውን መግለጻቸው ግን ግልጽ የፖለቲካ ጦርነት ማወጅ መሆኑንም ታዛቢዎች እየገለጹ ይገኛሉ። የብልጽግናው ቡድንም የህወሓትን እንቅስቃሴ የፕሪቶሪያን ስምምነት የጣሰ ህገ ወጥ ነው ቢልም በተቃራኒው ህወሓት ብልጽግናን በህገ ወጥነት እየከሰሰ ይገኛል። በዶክተር ደብረጽዮን ቡድንና በጀነራል ታደሰ ወረደ መካከል ያለውን ክፍፍልም ይበልጥ አጋግሎታል። ጀነራል ታደሰ ወረደ የሚመሩት የጊዜያዊ አስተዳደር መዋቅርም በህወሓት ስራ አስፈጻሚና በብልጽግና መሃል አጣብቂኝ ውስጥ ወድቋል። የምክር ቤቱ መመለስም የጊዜያዊ አስተዳደሩን መሰረት የሚያፈርስ በመሆኑ ክልሉን ወደ ከፋ የውስጥ ፖለቲካ ቀውስና የመዋቅር መፈራረስ እየገፋው ይገኛል ተብሏል። በጉዳዩ ላይ አስተያየታቸውን የሰጡን የፖለቲካ ተንታኞች በበኩላቸው የፍጥጫ በቃላት ጦርነት ብቻ የሚያበቃ ላይሆን ይችላል ይላሉ። በሁለቱም ወገኖች ዘንድ ያለው የስልጣን መቀራመት ሽኩቻም 3ኛ ዙር የትግራይ ጦርነት ሊፈጥር እንደሚችልም ይገመታል ብለዋል። በትግራይ በአሁኑ ወቅትም የፕሪቶሪያው ስምምነት በወረቀት ላይ ብቻ የቀረ ሆኗል የተባለ ሲሆን ሁለቱም ወገኖች የፖለቲካ የበላይነትን ለመቀዳጀት የሚሄዱበት ርቀትና የሚያደርጉት የጦርነት ዝግጅትም በትግራይ አዲስ የጦርነት ደመና እንዲያንዣብብ አድርገዋል። የአማራ ህዝብን በመጨፍጨፍ የሙሉ ጊዜ ስራ ላይ የተሰማራው የብልጽግናው ቁንጮ አብይ አህመድ አውሮፓና አሜሪካ ቢያደንቁኝም የኢትዮጵያ ህዝብ ግን ሊያደንቀኝ አልቻለም ሲል መግለጹ ተሰማ። ህዝብን በመጨፍጨፍ ወደር ያልተገኘለት ያገዛዙ ቁንጮ በብስጭት ባስተላለፈው መልእክትም አላየንም አልሰማንም እየተባለን ነው ሲልም ምሬቱን አስታውቋል። ተጨማሪው እንደሚከተለው ይቀርባል። አብይ አህመድ የአማራ ህዝብን መጨፍጨፍ ከጀመረበት ዕለት አንስቶ ፖለቲካውም ፕሮፓጋንዳውም ጨርሶ የጠፋበት ይመስላል። በቋፍ የነበረውም የህዝብ ተቀባይነቱ ተንዷል። ይህን ተከትሎም ከፓርላማ እስከሚሄድበት መድረክ ሁሉ እመኑኝ ብዙ ሰራውላችሁ ቢልም የሚሰማው ሰው ግን አልተገኘም።
አሁን የህዝብ ጥያቄ የአብይ አህመድ የተለመደ የችግኝ ተከላ ወይም ሪዞርት ምርቃት አሊያም ደረቅ ፕሮፓጋንዳ ሳይሆን አትግደለን፣ አትጨርሰን የሚል ሆኗል። ከዛም አለፍ ሲል ሀገር መምራት ስለማችል ልቀቅ የሚለው ይከተላል። ይህ የህዝብና የአብይ አህመድ ያልተገናኘ መንገድ የብልጽግናውን ቁንጮ ከፍተኛ ቀውስ ውስጥ እንዳስገባው የሚነገር ሲሆን እሱም መግደሉን ህዝብም መጠየቁን አላቆመም። በዚህና በሌሎች ፖለቲካዊ ቀውስ ምክንያት በብስጭት መድረክ ላይ እንደሚወጣ የሚነገርለት አብይ አህመድ በቅርቡ የኢትዮጵያ ህዝብ ለማኝ ነው በማለት በአደባባይ መዝለፉ አይዘነጋም። አብይ አህመድ ይህንን ከተናገረ በኋላ ከፍተኛ ተቃውሞ የተነሳበት ሲሆን ህዝብን እንዴት በአደባባይ ለማኝ ይባላል የሚለው ሙግትም ቀርቧል። አብይ አህመድ በታሪክ አጋጣሚ ስልጣን ላይ ባይወጣ ከሱ የባሰ የሚለምን ሊኖር አይችልም በማለትም ሐሳባቸውን የገለጹ አልጠፉም። የውጭ ዜጎች በመጡ ቁጥር እባካችሁን 10 ብር ጨምሩልኝ፣ 20 ብር ጨምሩልኝ የምትል ሀገር ሆናለች ሀገራችን። የለማኝ ሀገር ዜጎች መሆናችሁን ለአንድ አፍታም እንዳትዘነጉ። ኢትዮጵያ ለማኝ ሀገር ነች። የሆነው ሆኖ ሰውየው ዛሬም ወደ አደባባይ በመውጣት የኢትዮጵያ ህዝብ ሊያደንቀኝ አልቻለም የሚል ምሬቱን አሰምቷል። አውሮፓና አሜሪካ አደነቁኝ፣ እናንተ ግን አላየንም አልሰማንም አላችሁ በማለት ከህዝብ ጋር ሆድና ጀርባ ለመሆን እንደበቃ በራሱ አንደበት አስረድቷል። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። በእርግጥ አሜሪካና አውሮፓ መቼ እንዳደነቁት የሚያውቀው ራሱ አብይ አህመድ ቢሆንም እነዚህ መንግስታት የሚታወቁት ግን የሰውየውን የጦርነት ልክፍት በጊዜ በመረዳት መሸሽ መጀመራቸው ነው። ሁሉም ዓለም አቀፍ ተቋማትን በየጊዜው የሚያወጡት ሪፖርት የኢትዮጵያው መሪ በጭካኔውና በሰው ልጆች ላይ የሚፈጽመው ወንጀል ከልክ አልፏል የሚል ከሆነም ውሎ አድሯል። ሀገር ውስጥ መከባበር ጠፍቷል፣ እንከባበር በማለት ንግግሩን የቀጠለው አብይ አህመድ መከባበር ከምን እንደሚጀምር ግን የተረዳው አይመስልም እየተባለ ነው። ዜጎች ክብራቸውን አጥተው እናት ከነ ልጇ በአሰቃቂ ሁኔታ የምትገደልበትን ሀገር የሚመራ አንድ መሪ ስለ ክብር ማውራቱም አሁንም ብዙዎችን ማስገረሙ አልቀረም። ፖለቲካ ታዛቢዎች በየጊዜው እንደሚገልጹት አብይ አህመድ ከዚህ በኋላ ህዝብን መጨፍጨፉን አቆመም አላቆመም እንኳን ህዝባዊ ተቀባይነት ለማግኘት ቀርቶ ከህግ ተጠያቂነት ሊያመልጥ እንደማይችል ጠንካራ ሙግታቸውን በማስቀመጥ ላይ ናቸው። ሰላማዊ ዜጎችንና ንብረቶቻቸውን ኢላማ ያደረጉ ጥቃቶችና ዘረፋዎች በአገዛዙ ሰራዊት እየተፈጸሙ እንደሚገኙ ተገለጸ። በሸዋ በተፈጸመ የድሮን ጥቃት የመኖሪያ ቤት መውደሙንና በአሳግርት ወረዳ ደግሞ የከብት ዘረፋ መፈጸሙን የሸዋ ጠቅላይ ግዛት አሳምነው እዝ ገልጿል። በሸዋ ጠቅላይ ግዛት ውስጥ በሚገኝ ቀበሌ ላይ ትናንት ምሽት በተፈጸመ የድሮን ጥቃትም የአንድ አርሶ አደር መኖሪያ ቤትና ንብረት በአገዛዙ ሙሉ በሙሉ መውደሙን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። በተጨማሪም በብልጽግና ሰራዊት አማካኝነት የአካባቢው ነዋሪዎች የቁም እንስሳት መዘረፋቸውን ነዋሪዎችን ጠቅሶ እዙ ገልጿል። የእዙ የህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ ጥቃቱ የተፈጸመው ግንቦት 7 ቀን 2018 ዓ.ም ከምሽቱ 3:30 ላይ ነው ብሏል። የአገዛዙ ኃይል ጥቃቱን የፈጸመው በተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ በሳሲት ክላስተር ስር በሚገኘው ጋውና ቀበሌ ውስጥ በሚገኝ የግለሰብ መኖሪያ ቤት ላይ ነው። በዚህ የድሮን ጥቃትም አቶ በቀለ ሸዋበረ የተባሉ የጋውና ቀበሌ ነዋሪ የግል መኖሪያ ቤት ሙሉ በሙሉ የወደመ ሲሆን በውስጡ የነበሩ የቤት እንስሳትና የቤት ንብረቶችም አብረው መውደማቸውን እዙ ገልጿል። በጥቃቱ ወቅትም አቶ በቀለና ቤተሰባቸው ለሌላ ማህበራዊ ጉዳይ ከአካባቢው ርቀው በመገኘታቸው በሰው ሕይወት ላይ የደረሰ ጉዳት አለመኖሩም ተረጋግጧል። ጥቃቱን ፋሽስታዊ ሲል የጠራው የእዙ የህዝብ ግንኙነት ክፍል ለጣቢያችን እንደገለጸውም የንጹሐን ዜጎችን መኖሪያ ቤት ማውደምና በህዝብ ላይ ጥቃት መፈጸምን አገዛዙ መደበኛ ስራው አድርጎታል ሲል ገልጿል። በሌላ በኩል የብልጽግና የጦር ሰራዊት በአሳግርት ወረዳ ውስጥ ከሚገኙ የአካባቢው ነዋሪዎች ላይ ከፍተኛ ቁጥር ያላቸውን የቁም እንስሳት መዝረፉን ነዋሪዎችን ዋቢ በማድረግ እዙ ለጣቢያችን አሳውቋል። ዘረፋው የተፈጸመው በአሳግርት ወረዳ ከጊናገር ከተማ ሚጤ ቀበሌ ልዩ ስሙ ጓላገር ጎጥ ተብሎ በሚጠራው ስፍራ ሲሆን የአገዛዙ ሰራዊት በአርሶ አደሮች ላይ ዘረፋ መፈጸማቸው ተሰምቷል። ከተዘረፉት አርሶ አደሮች መካከል አቶ ጎሳ ልዑል ሰገድ ከ45 በላይ ከብቶችና ፍየሎች፣ አቶ ደመላሽ መልስ 36 ፍየሎችና 4 ከብቶች፣ አቶ ተገይ ልሳነ 29 በጎችና ፍየሎች፣ አቶ ወንድየ በለጠ 23 በጎችና ፍየሎች፣ በተመሳሳይ 5 ከብቶች እንዲሁም ወይዘሮ ልዩነች ወሰኔ ከ12 በላይ ፍየሎች በብልጽግና ጥምር ጦር ተዘርፎባቸዋል ሲል ገልጿል።
የአገዛዙን ነውር ያጋለጠው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አገዛዙ በህዝብ ላይ ጥቃት እያደረሰ በሌላ በኩል ምርጫ ለማካሄድ እየተንቀሳቀሰ ይገኛል ሲል የብልጽግናን ውንብድናም አጋልጧል። መላው የአማራ ህዝብም ይህንን ጥቃት ለመመከትና የራሱን ህልውና ለማስከበር ከጀግናው የአማራ ፋኖ ጋር በመቀናጀት በህዝባዊ እምቢተኝነት ሁለንተናዊ ትግል እንዲያደርግና አማራዊ ግዴታውን እንዲወጣም ጥሪ አቅርበዋል። ክብራትና ክብራን ቤተሰቦቻችን ለዛሬ ግንቦት 8 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ